ገዳም እንሂድ ይለኛል ወንድሜ። ዘማኝነቴን አያውቅም፣ ሴሰኝነት አይገባውም። እኔ በምናብ ከፈጠርኳት ሴት ጋር ቀንከሬት በራሴ ዓለም ስዳራ የኖርኩ ሆነ ቢያቅብኝ እንኳን ገዳም አብሮኝ ቆሞ ለመታየት ያፍርብኝ ነበር። አንተ ያሬድ ተነስ፣ ሰዓቱ ረፈደ፣ ውጣ እንጂ አለ። ዛሬ የቁርጥ ቀን ነው። ገዳም ከመሄድ በላይ የሚፈታተነኝ ግል ወሲቡን የትየው እንደሚሄድ ጨንቆኝ ስገላበጥ ነው ያለኩት። እሺ ይኸው ወጣሁ። ቦርሳዬን ሸክፌ ተከተልኩት። ለዓመታት ልወጣበት ካልቻልኩት ድብቁ ሱስ የሚገላግለኝ ኃይል እንደሌለ አምኛለሁ። ተውኩት ስል እየመጣ የኃጢአት አፍረት ሲያከናንበኝ ለዓመታት ቆይቶብኛል። አንዳንዴ ግልግል ማለት ያምረኛል። ሰውዬ ውረድ እንጂ ምን ነው ዛሬ ፈዘቃል? ከረጅም የፒስታ መንገድ በኋላ በጫካ የተከበበች ማህሌተ ማርያም የተባለች ቤተክርስቲያን ደረሰ። ጫማ ማድረግ የለም፣ ምግብ የለም፣ ስልክ አይገባም። ንስሐ ሳይገቡ መውጣትም መግባትም ክልክል ነው። ገና ከበሩ የግቢውን ዘብ ሕጉን ሲዘረዝረው ልቤ እንደሰም ቀለጠች። ስልኬ ላይ በድፍረት የተሸከምኳቸው የነውር ምስሎች በዓይኔ እየዞሩ ስልኬን አስረክቤ ወንድሜን ተከትዬ ገባሁ። ዓለም በምንጣሟ እያልኩ እያማረርኩ ነበር። የመሸልኝ ከተማ ጥዬ የመጣሁትን ዝሙት ገዳም ስገባ ጭራሽ አቅበዘብዘኝ ይዟል። ከጸሎት ይልቅ ዝሙት አእምሮዬን ወጥሮት የአንድ ሰዓቱን ጸሎት እንደጨረስን ስሮጥ ወደ ጫካ ወረድኩ።